የአላህ መልእክተኛ ናቸው። ነብዩ ፊታቸው መብራት ጀመረ። ለነፍሳችሁ ፍላጎት ካላችሁ ጥላችሁ ውጡ አላቸው። ሰዓድ ብን ሙዓዝ መሪያቸው ሸሃዳ ከመናገሩ በፊት ፊቱ ሲበራ እናየው ነበር። እንዲህ ሰውዬ የሁዳዎቹ የሚያስፈራሩብን በሱ አይደለም እንዴ? ከነብዩ የተማረውን ኑር ለቀቀበት። የተለያዩ አገር አመራሮች ሲገቡ ጆሮአቸውን በጥጥ ይሸፍኑ ነበር የነብዩን ንግግር ላለመስማት። ውድ ምእመናን፣ የዛሬው የኹጥባ ትኩረታችን ስለ አንድ እስልምና ካስማ ይሆናል። ሰዓድ እብኑ ሙዓዝ የአንሷሮቹ አለቃ፣ የአንሷሮቹ መሪ፣ ወጣት ጀግና፣ ለመሞቱ ፍጥረት ዓለሙ የደነገጠለት ስለሱና ስለ ገድሉ እናወሳለን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጥሪያቸውን ይዘው ሲነሱ ተቀባይ አላገኙ። ሁሉም ተጋጫቸው። የቁረይሽ መሳፍንት በሳቸው ላይ ዘመቻቸውን ቀጠሉ። ስማቸውን ማጥፋት ጀመሩ። 13 ዓመት ደከሙ። ሁሌም ለሐጅ ፕሮግራም ወደ ካዕባ የሚመጡ አረቦችን ያናግሩ ነበር። መን ዩእዊኒ፣ ማን ነው ከናንተ መሃል የሚያስጠጋኝ? አብሬውም መሆን የጌታዬን መልእክት ማደርስ እያሉ ይማጸኑ ነበር። ሁሉም ጎሳዎች የቁረይሽን ፕሮፓጋንዳ ተቀብለው ከነቢዩ ሸሽተዋል። ዱላው ሲበዛ፣ ቁንጠጣው ሲበረታ ከፈሉን ወደኛው አገር ወደ ሐበሻ ላኩ። አሁንም ዳዕዋቸውን ቀጠሉ። ቁም ፈአንዚር ተብለዋል። ቁም አስጠንቅቅ፣ አልተቀመጡ። ለመጣው ሁሉ ሐሳብ ያቀርቡ ነበር። ቁረይሾችም ነቢዩ ተቀባይነት እንዳያገኙ ሰለላሁ ዐለይሂ ወሰለም ሴራቸውን ነዙ። ኢን ሁወ ኢላ ሲሕሩን ዩእተር፣ ኢን ሁወ ኢላ ቀውሉል በሸር እያሉ ነዙ። የተለያዩ አገር አመራሮች ሲገቡ ጆሮአቸውን በጥጥ ይሸፍኑ ነበር የነቢዩን ንግግር ላለመስማት። የአላህ ውሳኔ ሆነና አንዴ የአንሷር 6 ወጣቶች ጋር ተገናኙ። ሚን አይነ አንቱም አላቸው። ከየት ናችሁ እናንተ? እኛማ ከመዲና ከየትሪብ ባለ ስሙ ያን የትሪብ የተለያየ ስም አላት። መዲና፣ የትሪብ፣ ጣባ፣ ዳር፣ ጠይባ ስሟ ብዙ ነው። የነቢዩ ዓለይሂ ሰላቱ ወሰላም መንደር። እኛ ከየትሪብ ሚን መዋሊ የሁድ የይሁዶች ጎረቤት አይደላችሁ እንዳሏቸው አዎና። ለመጽሐፍ ሰዎች ቅርብ መሆናቸውን ሲያውቁ ነቢዩ ዲናቸውን አቀረቡ። እኔ አላህ ነቢይ ነኝ፣ ምጣራው ወደ አላህ ነው። ቁርአን ደግሞ ይሄ ይባላል። ኢብራሂም ማለት ወንድሜ ነው፣ ኢየሱስ ወንድሜ ነው። ዘረዘሩላቸው፣ ተመሰጹ። እና አስዓድ ብኑ ዙራራ የሚባለው አንሷሪ ያብሯቸው ነበር። ከዛም ዞር አሉና እንዲህ ሰውዬ የሁዳዎቹ የሚያስፈራሩብን በሱ አይደለም እንዴ? የሁዶቹ ከአንሷር ጋር ያኔ ሲጋጩ መዲና ላይ ጠብቁን፣ የመጨረሻው ነቢይ ይመጣል፣ ዘመኑ አጥሎናል፣ ኮከቡ ወጣለች፣ ከሱ ጋር ሆነን የምናጠፋችሁ ይሏቸው ነው። የነቢዩን ስም ያውቁ ነበር አንሷሮች። የመጨረሻው ነቢይ ዘመኑ እንዳጠለላቸው ሲሰማሉ። ከዛም ተመካከሩ፣ ይሄ ነቢይ እንዳያመልጠናል። ተሰበሰቡና እስልምናን ከነቢዩ እጅ ተቀበሉ። ለነቢዩ ዓለይሂ ሰላቱ ወሰላም አንድ ቃል አሏቸው። የአላህ መልእክተኛ፣ እኛ ህዝባችንን ጥለን መጥተናል። አውስና ኸዝረጅ ይባላሉ። ያኔ በሁለቱ መሃል ከፍተኛ ጦርነት አልፏል። የውሙ ቡዓት ይባላል። በርካታ አመራሮች የተገደለበት ፍልሚያ ነው። እርስ በርስ ተጋለን ፊት ተዟዙረን ነው ያለን። መጠህ አንድ ካረከን ካንተ በላይ እዚህ ምድር ላይ የተከበረ የለም አላቸው። መርሐባ አሏቸው። ከነሱ ጋር አስከትለው ዲንን እንዲያስተምር ሙስዓብ ብን ዑመይር ላኩት። የእሳቸውን ሰሓባ ሙስዓብ መዲና ከተመ። ከአስዓድ ብን ዙራራ ግቢ ሆኖ እስልምና ማስተማር ጀመረ። ሲያስተምር ይሄ ወሬ ለአንሷሮቹ አለቃ ለሰዓድ ብን ሙዓዝ ይደርሳል። አንተ አትሰማም እንዴ? አንድ ግለሰብ መጥቶ ያገርህን ህዝብ እያምታታ ነው አሉት። ተቆጥቶ መጣ። ሲገባ ያ ግቢ ሰዓድ ብን ዙራራ ግቢ ነው። የእሱ ደግሞ ያክስት ልጅ ነው የመሪው።
በጣም ሳትጎርሶ ያ ሰዓዳ አንተ ከኔ ዘንድ የዝምድና ገመድህን ተጠቅመህ ነው እንዲህ ያለ ትእዛዝ የምትፈጽማ? ለነፍሳችሁ ፍላጎት ካላችሁ ጥላችሁ ውጡ አላችሁ። ወጣት ነው፣ ግርማ ሞገስ ያለው ነው፣ የአገሪቱ ጀነራል ነው፣ ህዝቡ የሚያከብረው የሚታዘዘው መሪ። አስዓድም ወደ ሙስዓብ ተመለከተ። ሙስዓብም ዞር አለና በአንድ ቃል ንዴቱን ዋጠ። አወ ተጅልስ ፈተስማ፣ ቁጭ በልና ንግግሬን ስማ። ፈኢን ረዲተ ቀቢልተ፣ ከወደድከው ትቀበለኛለህ። ወኢን ከሪህተ፣ ከጠላኸው የጠላኸው ከአገር ይዘን እንወጣለን። ይህ ትልቅ መሪ ጦሩን ተከለና አንሰፍት፣ እውነት ብለሃል፣ ልስማሃል። ቁጭ አለ። ሙስዓብ ብን ዑመይር ከነቢዩ የተማረውን ኑር ለቀቀበት። ስለ እስልምና አብራራለት። ሰሃቦቹ ምን ይላሉ? ከዛ በኋላ ያሉ ሰዓድ ብን ሙዓዝ መሪያቸው ሸሃዳ ከመናገሩ በፊት ፊቱ ሲበራ እናየው ነበር። እየተገረመ ይሰማዋል። ስለ እስልምና፣ ስለ የውመል ቂያማ፣ ስለ ቁርአን፣ ስለ ነቢያት ታሪክ ማቁት ታሪክ ተመሰሰ። ልክ ንግግሩን እንደጨረሰ ወደ እናንተ እምነት ለመግባት ምንድነው የሚደረገው አላቸው። ሸሃዳውን ተቀበለ። ሰዓድ እብኑ ሙዓዝ የሀገሪቱ መሪ ጀነራል። ይህ ጀነራል ይህን ተቀብሎ አልቀረም። ታሪኩ ከዚህ ይጀምራል። ወደ ህዝቡ ተመለሰ፣ ሰበሰባቸው። ያ ማዕሸረ አልአንሳር፣ ያ በኒ ዓብድ ጃር ነው የሚባሉት፣ ያኔ ተሰብሰቡ አላቸው። ከይፈ አምሪ ፊኩም፣ እኔ እናንተ ዘንድ ደረጃዬ ቦታዬ ምንድነው አሉ። አንተ ሰይዱና፣ አለቃችን፣ ያለቃችን ልጅ የተከበርከው አሉ። እንግዳ አላቸው፣ የሴቶቻችሁም የወንዶቻችሁም ንግግር ከኔ ጋር ክልክል ነው፣ በነቢዩ መሐመድ በአላህ እስክታምኑ አላቸው። በጣም የሚደንቀው ሙአሪኾቹ ሲናገሩ በዛ ምሽት እስልምና ሁሉም ተቀብለዋል። ምንም የአንሷር ቤት የለም እስልምና የገባ ቢሆን ሁሉም ለኢስላም አደረ። በዚህ ሰዓድ እብኑ ሙዓዝ ለነቢዩ ሰነድ አዘጋጅቶ ጠበቃቸው። ነቢዩም ዓለይሂ ሰላቱ ወሰላም ወደ መዲና መጡ። በክብር ተቀበላቸው። ጎዳናውን ጠረገላቸው። ዲኑን አስፋፉ። አብሯቸው ቆመ ከነቢዩ ዓለይሂ ሰላቱ ወሰላም። የሙናፊቆችን ተንኮል እያረገፈ አብሯቸው ከነቢዩ ጋር ቆየ። ህዝቡን አሰልፎ ተከተላቸው። ያው እንደምታውቁት መሃል ላይ ያለ ድንገት የበድር ጦርነት ነው። ነቢዩ ዓለይሂ ሰላቱ ወሰላም ከሻም ሀገር የመጣን የቁረይሽ ቅፍለት ለመቁረጥ ነበር የሄዱት። ንብረቶቻቸውን መካ ላይ ስለወሰዱባቸው እዚህም ለመካስ ነበር የወጡት። ቁረይሾቹ ግመሉን አሳለፉና ዘምተው መጡ። 1000 ያኔ ሰሃቦቹ 300 ናቸው። ከ300 ውስጥ 230 አንሷር ናቸው፣ የሰዓድ ብን ሙዓዝ ጎሳዎች ናቸው። ያኔም ነቢዩ ዓለይሂ ሰላቱ ወሰላም ጦርነት እንደማይቀር ሲያውቁ ሰበሰቡና አሺሩ ኢለየ ዒባደላህ፣ እባካችሁን አማክሩኝ እንዝመት ወይስ አሏቸው። ያኔ አቡበክር ስዲቅ ተነሳ ተናገረ፣ አዎና። ዑመር ተነሳ ተናገረ፣ ሚቅዳድ ተነሳ ተናገረ። ሁሉም ሙሃጅር ናቸው፣ ስደተኛ። ቀሪዎቹ አንሷሮች ናቸው። የጦሩን ትልቅ ቁጥር የሚወስኑት እነሱ ናቸው። ከነቢዩ ጋር ደግሞ ሲስማሙ መዲና ላይ ሊጠብቋቸው እንጂ ከመዲና ውጭ ጦርነት ሊሳተፉ አይደለም። ስምነታቸው ይሄን አያካት። እዛ ነው ነቢዩ ምን አሉ? አሺሩ ኢለየ ዒባደላህ፣ ምክራችሁን እፈልጋለሁ። ከዛ ሰዓድ ብን ሙዓዝ ገባው። ሙሃጅሮች ተናግረዋል። የአንሷሮቹ ንግግር እንደፈለጉ ገባው። የአላህ መልእክተኛ አላቸው። ለከአነከ ቱሪዱና፣ የእኛም መልስ ነው እንደ እየጠበክ ያለው አላቸው። መልእክተኛው ዓለይሂ ሰላቱ ወሰላም አዎን አሉት። ህዝቡ ያዳምጣል፣ ሰራዊቱ እየሰማ ነው። የእሱ ንግግር በጦርነቱ ላይ ውሳኔ አለ። 230 የሚመራው እሱ። የአላህ መልእክተኛ ነሕኑ አመና ብክ፣ በአንተ እኮ አምነናል። ወሰደቅናክ፣ እውነት ብለናል እኮ። ወሸሂድና አነማ ጅእተ ብሂ ሁወል ሐቅ፣ ይዘው የመጣው እውነት መሆኑን እኮ መስክረናል።
በዚህም ጉዳይ ላይ ቃላችንን ሰጠናል። አለ ሰብዕ ወጣዕ እሺ ብለን ልንታዘዝ የአላህ መልእክተኛ እመነን ይሄን ወንዝ ቀዳችሁ ለፉት ብትለን አብረንህ እናልፋለን ከኛ መሃል አንድ የሚቀር የለም። የአላህ መልእክተኛ እኛ አንሷሮች ነን። ሰቡሩን ፊል ሐርብ ሰዱቁን ዐንደ ልቃ ጦርነት ላይ ታጋሾች፣ ስንገናኝ እውነተኞች ተፋላሚዎች ነን። የአላህ መልእክተኛ የፈለከውን ገመድ ቀጥል፣ የፈለከውን ቁረጥ፣ አብረን የፈለከው ጋር ተፋለም፣ የፈለከው ጋር ሰላም ፍጠር፣ አብረን ነን። የአላህ መልእክተኛ ከገንዘባችን የፈለከውን ውሰድ፣ የወሰድከው ካስቀረው በላይ እኛ ዘንድ ተወዳጅ የአላህ መልእክተኛ ናቸው። ነቢዩ ፊታቸው መብራት ጀመረ። የአላህ መልእክተኛ ነገ ፍልሚያው ላይ አላህ የሚያስደስትህን ነገር በእኛ እንዲያሳይ እንመኛለን። ነቢዩ ፊታቸው ፍክት አለ ሰለላሁ ዐለይሂ ወሰለም። ልባቸው ውስጥ ገባ። ያኔም ዱዓቸውን አገኘ። ዘመቱ። አላህም ድልን ለሙእሚኖቹ አደረገ እና አቡ ጀህል ያኔ ተሰው፣ ሙስሊሞቹ በድል ተመለሱ። ሰዓድ ብን ሙዓዝ ህዝቦቹን ያሰለፈ የ30 ዓመት ወጣት ነበር። እስልምና ሲቀበል የ30 ዓመት ወጣት ህዝቡ አይደለም ትእዛዙን እምነታቸውን ለመቀየር ዝግጁ የሆኑለት መሪ ነበር። ሰዓድ አንድም መሪ በገንዘብ እሽት ላይ ይሆናል፣ በጊዜ እሽት ላይ ይሆናል፣ በጉልበት እሽት ላይ ይሆናል። በኢማንህ እንዴት እሽት ለዋል? እንዴት ቢወዱት ነው? እንዴት ቢያከብሩት ነው? እንዴት አይነት ስብዕና ነው ነበር? ሰው እምነቱን እስኪሰጠው ድረስ እጁ የገባ